ቪዲዮ ኤዲቲንግ በጣም አካብድን ነው የምናየው ብዙዎቻችን። ነገር ግን በቀላሉ ኤዲት አድርገን ስራዎቻችንን ማስተዋወቅ እንችላለን። ወይም ደግሞ የተለያዩ ቪዲዮዎችን በመቅረጽ ወይም ደግሞ የተለያዩ ቪዲዮዎችን ከተለያዩ ሶሻል ሚዲያዎች ዳውንሎድ በማድረግ ለተለያዩ ሶሻል ሚዲያዎች ማዘጋጀት እና እኛም የራሳችንን ቻናል ኖሮን እንደ ዩቲዩብ እንደ ቲክቶክ የመሳሰሉትን ቻናሎችን ተጠቅመን መሸቀል እንችላለን ማለት ነው። ግን በአብዛኛው እንዳልኳችሁ ብዙዎቻችን ቪዲዮ ኤዲቲንግን በጣም አክብደን ነው የምናየው። ነገር ግን ይሄ አግባብነት የለውም። ዛሬ ደግሞ የምናየው በአብዛኛው በስልካችን ተጠቅመን ያው ብዙዎቻችን ስልክ ስለምንጠቀም በስልካችን ተጠቅመን ቪዲዮዎችን ኤዲት አድርገን በተለያዩ ሶሻል ሚዲያዎች አፕሎድ አድርገን መሸቀል እንደምንችል በተለይም ደግሞ በስልካችን መጠቀም እንደምንችል ለማሳየት ነው። ይሄንን ስናስብ በጣም ቀላሉና ለአጠቃቀም በጣም ቀላሉ ብዙ ነገሮች አሉት። ለኤዲቲንግ በጣም ምቹ የሆነውን ካፕከት ቪዲዮ ኤዲተር መርጬላችኋለሁ። ያው መጀመሪያ ላይ ቪዲዮ ኤዲቲንግ ስናስብ በየትኛው አፕሊኬሽን ወይም ደግሞ በየትኛው ቪዲዮ ኤዲተር መጠቀም የተሻለ ነው የሚለውን መምረጥም ያስፈልጋል ማለት ነው። ከሁሉም ተመራጭ የሚሆነው ካፕከት ቪዲዮ ኤዲተር ነው። እሱን እናያለን። ያው እንዳልኳችሁ ካፕከት ቪዲዮ ኤዲተር ከሌለን ስልካችን ላይ ከፕሌይ ስቶር ወይም ደግሞ ካፕ ስቶር ገብተን እሱን ዳውንሎድ ማድረግ ይጠበቅብናል። እሱን ዳውንሎድ ካደረግን በኋላ ደግሞ ቪዲዮ ማዘጋጀት ማለት ነው። ቪዲዮ ማዘጋጀት ማለት ሲባል ምንድነው? ወይ ራሳችን መቅረጽ ሊሆን ይችላል ወይም ደግሞ ከተለያዩ ሶሻል ሚዲያዎች ቪዲዮዎችን ዳውንሎድ አድርገን ማዘጋጀት ይኖርብናል። ኤዲት የምናደርጋቸውን ቪዲዮዎች ማለት ነው። ከዛ ይህንን ዝግጁ ካደረግን በኋላ ወደ ካፕከት ቪዲዮ ኤዲተር መግባት ይኖርብናል። ስንገባ የሚያሳየን ኤክስተርናል ፌሱ ይሄ ነው። ስለዚህ አሁን ያዘጋጀናቸው ቪዲዮዎች አሉ። ስለዚህ እነሱን ኢምፖርት ማድረግ ይጠበቅብናል ማለት ነው። ይሄው ፕላስ ሳይኑን መጫን ነው። ከዛ አሁን ልመርጥ ነው ማለት ነው። የምፈልገውን እናንተን ለማሳየት በጣም ሾርት የሆኑ ናቸው። አሁን ኤድ ከመረጥኩ በኋላ አድ አልኩት ማለት ነው። ይህንን ካደረግን በኋላ ኢምፖርት ካደረግን በኋላ ቪዲዮዎቻችንን ምንድነው የሚጠበቅብን? ቪዲዮውን ያስገባነውን ቪዲዮ ኦርጋናይዝድ ማድረግ ይጠበቅብናል። ምክንያቱም መለየት አለብን። የምናዘጋጀው ቪዲዮ ለቲክቶክ ነው ወይስ ለዩቲዩብ ነው ወይስ ለኢንስታግራም የሚለውን አስፔክት ሬሽዮ መወሰን ይኖርብናል። ምክንያቱም የራሳቸው የሆነ አስፔክት ሬሽዮ ስላላቸው ማለት ነው። ለምሳሌ አስፔክት ሬሽዮ እንደምናየው እዚህ አካባቢ ታች ላይ ይሄው አስፔክት ሬሽዮ የሚል ነገር አለ። ይሄው አስፔክት ሬሽዮ ይሄው አስፔክት ሬሽዮ እነዚህ የምታያቸው አስፔክት ሬሽዮ ባክ ሌቨል እና አስፔክት ሬሽዮ ይሄ እዚህ ጋር የተለያዩ እንትኖች አለ የምንጠቀማቸው ቱሎች ናቸው እነዚህ። ስለዚህ እነዚህ የሚፈልገውን ነገር ኦቨርላይ ከፈለግ ፊልተር ከፈለግ አጀስት ከፈለግ ምናምን እኔ ለማየት የፈለግኩት አስፔክት ሬሽዮን ማስተካከል እንዳለብን ነው። የተለያዩ ሶሻል ሚዲያዎች ለምሳሌ ቲክቶክ የቲክቶክ አስፔክት ሬሽዮ 9.16 ነው። የዩቲዩብ ደግሞ 16.9 ነው። ስለዚህ እኔ ለዩቲዩብ ነው ማዘጋጀት ፈልገው ይሄን የዩቲዩብ አስፔክት ሬሽዮ መረጥኩ። ከዛ በኋላ ምንድነው ቲክ አድርገን መውጣት ነው። እቺን ራይት ምልክቷን ነክተን መውጣት ነው። ከዛ በኋላ ይሄንን ካደረግን በኋላ የቪዲዮአችንን ባክግራውንድ አሁንም ይሄ ኦርጋናይዜሽን ከሚለው ጋር ይሄዳል ማለት ነው። አስፔክት ሬሽዮን ወስነናል። ስለዚህ ቪዲዮአችን ባክግራውንዱ ምን መሆን አለበት የሚለውንም አሁንም መወሰን ይኖርብናል። የተለያዩ ከለሮች አሉ። እዚህ ባክግራውንድ ብለን ከገባን እዚህ ጋር እንደምታዩት ይሄ ባክግራውንዱ ማስተካከል እንችላለን ማለት ነው። የቪዲዮአችን ባክግራውንድ እንደዚህ ገብተን እዚህ ጋር ማስተካከል እንችላለን። ይሄ ለምሳሌ ከለር ይላል። ይሄኛው ኢሜጅ የሚለውን ብንገባ የተለያዩ ኢሜጆችን እናገኛለን። ስለዚህ እኛ የተመቸንን ለቪዲዮአችን ባክግራውንድ ይሆናል ብለን የመረጥነው መምረጥ እንችላለን። ለምሳሌ እኔ አሁን በአብዛኛው የምመርጠው ይሄን ልምረጥ። ለምሳሌ ይሄንን ከመረጥኩ በኋላ ወይም ልቀይረው። ይሄን ልምረጥ። ይሄን ከመረጥኩኝ በኋላ ይሄን ለአንዱ ቪዲዮ ነው ወይስ the whole የሚለውን መምረጥ ማለት እንችላለን። ለሁሉም ከፈለግ ለሁሉም ቪዲዮአችን ባክግራውንድ እንዲሆን ከፈለግ apply to all ማለት እንችላለን ማለት ነው። እኔ ለሁሉም እንዲሆን ፈለኩኝ ማለት ነው። ከዛ በኋላ ራይት ምልክቷን ነክተን መውጣት ነው። ከዛ ይህንን ካደረግን በኋላ
ቪዲዮአችን ላይ አላስፈላጊ ነገሮች ሊኖር ይችላሉ። እነሱን ማድረግ አለብን፣ ከት ማድረግ አለብን፣ ትሪም ማድረግ አለብን። እነሱን ማስወገድ ይኖርብናል። በተለይም ደግሞ ቪዲዮአችንን ከተለያዩ ሶሻል ሚዲያዎች ዳውንሎድ አድርገን ከሆነ ከዛ በፊት ግን ቪዲዮአችንን እንደፈለግነው እንትን ማድረግ እንችላለን። ማክሲማይዝ ማድረግ እንችላለን፣ ሚኒማይዝ ማድረግ እንችላለን። ራሱ ላይ ጫን ብለን ልክ ፎቶ ዙም እንደምናደርገው ማለት ነው። እሱን እንደዚህ አድርገን መጠቀም እንችላለን። ዙም ኤንድ ማክሲማይዝ ኤንድ ሚኒማይዝ ማድረግ እንችላለን ማለት ነው። ለምሳሌ ይሄንኛውን ቪዲዮ 3 ቪዲዮዎችን ያስገባሁት የመጀመሪያው ይሄ ነው። ስለዚህ ይሄንኛውን አሁን እንደዚህ ማክሲማይዝ ኦር ሚኒማይዝ ሴንተር ላይ ዳር ላይ ምናምን የሚለውን መወሰን እንችላለን ማለት ነው። ከዛ በተጨማሪ ይሄው አሁን ይሄንንም በእንደዚህ መልኩ ማስተካከል እንችላለን። ሌላው ቅድም ላነሳላችሁ የፈለኩት ቪዲዮአችንን ኦርጋናይዝ ካደረግን በኋላ ቪዲዮአችንን በፈለግነው ሳይዝ ካስተካከልን በኋላ ምንድን ይጠበቅብናል? ቪዲዮአችን ላይ ያሉ አላስፈላጊ ነገሮችን ከት አድርጎ ማስወገድ ይጠበቅብናል ማለት ነው። ለምሳሌ አሁን ይሄኛው እንደምታዩት ይሄ የቲክቶክ ወተር ማርክ አለ። ስለዚህ መወገድ ያለበት አዌርነስ ለመፍጠር ያህል። ስለዚህ ይሄንን ለማስወገድ መጀመሪያ ቪዲዮአችንን እንመርጠዋለን። ከዛ በኋላ ስፕሊት እንለዋለን ማለት ነው። ስፕሊት የምትለዋን እነካለን። ይሄው አሁን ስፕሊት ማለት ምንድነው? ለይልኝ ማለት ነው። ወተር ማርኩን ወይም አላስፈላጊ ነገሩን ለይልኝ ማለት ነው። ከዛ በኋላ ማስወገድ የፈለኩትን ከመረጥኩኝ በኋላ ለምሳሌ ከፈለኩ ይሄንን ማስወገድ እችላለሁ። ከፈለኩ እኔ ወተር ማርኩን ስለሆነ ይሄኛው እንዲወገድ ሰሌክት አደረኩኝ ማለት ነው። ከዛ በኋላ ይሄው ድሌት ማለት ነው። ስለዚህ አሁን አንዳንድ ጊዜ እንደዚህ አይነት ነገሮች ሊመጡ ይችላሉ። ስለዚህ አስወገድኩ ማለት ነው። ከዛ ይሄ አንዱ ስቴፕ ነው። ሌላኛው ሲኩዌንስ መጠበቅ አለብን። እኔ ቪዲዮአችንን ሲኩዌንስ በነገራችን ላይ እኔ ቪዲዮውን ድምጽ ስለማልፈልገው የቪዲዮውን ድምጽ እዚህ ጋር በነገራችን ላይ የቪዲዮውን ድምጽ አንዳንድ ጊዜ አናሳ ሊሆን ይችላል። ስለዚህ የቀረጽነው ሊሆን ይችላል ወይም ደግሞ ዳውንሎድ ያደረግነው ቪዲዮ ድምፁ አናሳ ሊሆን ይችላል። ስለዚህ እሱንም ማስተካከል ሊጠበቅብን ይችላል። ስለዚህ እችኛዋ ቮሊዩም የሚለውን እነካለን። ስለዚህ ከፈለግን ከፍ ማድረግ እንችላለን ማለት ነው። ከፈለግን ደግሞ ኒል ማድረግ እንችላለን እንደ ፍላጎታችን። አሁን ይሄው ቪዲዮ ሞሽን አለው ነገር ግን ድምጽ የለውም ማለት ነው። ስለዚህ እኔ የፈለኩት ቪዲዮውን እንጂ ድምጹን ስላልሆነ አሁን ላጠፋ ነው። ስለዚህ እኔ ላሳያችሁ የፈለኩት ምንድነው የቪዲዮአችንን ድምጽ ከፍ ዝቅ ማድረግ እንደምንችል ማየት ይቻላል ማለት ነው። የዚህኛውን ላጥፋውስ። እሺ ሌላኛው ይሄንን ካስተካከልን በኋላ የቪዲዮአችንን ሲኩዌንስ መጠበቅ ይኖርብናል። የቪዲዮአችን ሲኩዌንስ ማለት ምንድነው? የቪዲዮ ሐሳብ ቅደም ተከተል ማስያዝ ማለት ነው። ምክንያቱም የመጀመሪያው ጥያቄ ሊሆን ይችላል፣ ሁለተኛው ደግሞ መልስ ሊሆን ይችላል። ስለዚህ አሁን መልሱን መጀመሪያ አድርጌ ጥያቄውን ከኋላ ባደርገው አይሄድም አይደለ? ስለዚህ ምንድነው ሲኩዌንስ የቪዲዮአችንን የሐሳብ ሲኩዌንስ ቅደም ተከተል ማስቀመጥ ሊኖርብን ይገባል ማለት ነው። ለምሳሌ አሁን ይሄንኛው ቪዲዮ ሁለተኛ መሆን ካለበት ይኸው ሁለተኛ ላይ ማድረግ ይጠበቅብናል ማለት ነው። ሌላውና በጣም ኦዲየንስን ከሚስቡ ቪዲዮአችንን ተመችቷቸው እንዲያዩት እኛንም ሰብስክራይብ እንዲያደርጉን ሀሳባችንን እንዲጋሩን ከሚያደርጉ ነገሮች አንዱ ምንድነው? ትራንዚሽን የምንጠቀመው ትራንዚሽን ነው። ትራንዚሽን ማለት ምንድነው? ከአንድ ቪዲዮ ወደ ሌላ ቪዲዮ በምንሸጋገርበት ሰዓት ቪዲዮአችን በሚሸጋገርበት ሰዓት ትራንዚሽኑ ሽግግሩ ምን መምሰል አለበት የሚለውን መወሰን ይኖርብናል ማለት ነው። ለምሳሌ ይኸው እነዚህ አይነት ትራንዚሽን ትሬዲንግ አለ፣ ክላሲክ አለ፣ ኒው ሂት፣ ኦቨርሌይ ምናምን የሚሉ ነገሮች አሉ። እነዚህ የፈለግነውን ነገር መርጠን ከነዚህ ውስጥ የፈለግነውን ነገር መጠቀም እንችላለን። እኔ በአብዛኛው ስላይድ የሚለውን ነው የምጠቀመው። ከዛም ኦፕን የሚለውን ነው የምጠቀመው። ለምሳሌ አሁን ይሄው እንደምታዩት ያመጣዋል ማለት ነው። ለምሳሌ ይሄው በእንደዚህ መልኩ ትራንዚሽኑን አስተካከልኩት ማለት ነው። አሁንም ትራንዚሽኑን ለአንዱ ትራንዚሽን አንዱ ጨርሶ ወደ አንዱ ሲሄድ ያለውን ትራንዚሽን መወሰን እንችላለን፣ ወይም ደግሞ አንድ ጊዜ መርጠን አፕላይ ቱ ኦል ማለት እንችላለን ማለት ነው። አፕላይ ቱ
ቱ ኦል ማለት እንችላለን። እኔ አፕላይ ቱ ኦል አልኩት እናንተ ለማሳየት ስለሆነ ሞር እናንተ ደግሞ ስትጠቀሙት የተሻለ ነገር ነው የምትሰሩ አምናለሁ። ስለዚህ ትራንዚሽን በጣም ወሳኝ ነው ማለት ነው። ሌላኛው ይሄንን ካደረግን በኋላ የቪዲዮአችንን እንትን ማጀቢያ መጠቀም እንችላለን። የተለያዩ ድምጾችን የቪዲዮአችንን ድምጽ ከፍ በማድረግ የማጀቢያችንን ድምጽ ደግሞ ስሎ በማድረግ አድማጭ እየተመለከተ በሚያደምጥበት ጊዜ ተመችቶት እንዲያየው ከሚያደርጉት ነገሮች ውስጥ ኦዲዮ ነው። ኦዲዮ ማስገባት እንችላለን ማለት ነው። ቪዲዮአችን ላይ ኦዲዮ ማስገባት እንችላለን። ይህንን ለማስገባት ይኸው ኦዲዮ የሚለውን ነገር እንመርጣለን። ስለዚህ እሱን ከመረጥን በኋላ ይኸው እዚህ ጋር የቲክቶክ የተለያዩ ድምጾች ቲክቶክ ያዘጋጃቸው ለዚህ ቪዲዮ ኤዲተር ቲክቶክ የፈቀደለት እንድንጠቀም የተዘጋጁ ነገሮች አሉ። እነሱን መጠቀም እንችላለን። ወይም ደግሞ ቆይ ልመለስ። ወይም ደግሞ ኤክስትራክት ማድረግ እንችላለን። ኤክስትራክት ማለት ምንድነው? ቪዲዮ ሊኖር ይችላል። ከቪዲዮ ላይ እኛ ማለት ከፈለግነው ቪዲዮ ጋለሪ ላይ ካለው ከኛ ጋለሪ ላይ ካለው ቪዲዮ ድምጹን ብቻ ኤክስትራክት አድርገን እንደ ማጀቢያ መጠቀም እንችላለን ማለት ነው። አሁን ለምሳሌ ሶሻል ሚዲያው ያዘጋጀውን እንጠቀም። ለምሳሌ ይሄን ብንመለከት ይሄው አንዱ ነው። ይሄ ያው ማጀቢያ ነው። ስለዚህ አዳራኩት ጊዜ ለመቆጠብ ስለሆነ ስለዚህ ድምጹን አሁን ከፍ ወይም ደግሞ ዝቅ ማድረግ እንችላለን። ይሄው ያውን ከፍተኛ ነው። ስለዚህ እንደዚህ ስሎ አድርጌ መጠቀም እችላለሁ ማለት ነው። ኦኬ ሌላኛው ምንድነው? የመጨረሻው ወደ መጨረሻው ይሄን ነው። የተለያዩ ኢፌክቶችን መጠቀም እንችላለን። ቪዲዮዎችን በምናዘጋጅበት ሰዓት የተለያዩ ኢፌክቶችን መጠቀም እንችላለን። ለምሳሌ ቪዲዮዎችን እያወራ ኦዲየንሱን አትራክት ለማድረግ ምን መጠቀም እንችላለን? ኢፌክት መጠቀም እንችላለን። የቪዲዮ ኢፌክት ይችላል፣ ቦዲ ኢፌክት ሊሆን ይችላል። ለምሳሌ ቪዲዮ ኢፌክት አልኩት መሀከል ላይ ነው እንደምታዩት። ስለዚህ አሁን ለምሳሌ ይችን ነገር ብትጠቀም ይሄው እያወራ ነው፣ ነገር ግን ይሁን ሰርፕራይዝ የሚያደርግ ነገር ይኖረዋል። እሱን መረጥኩ ማለት ነው። ይሄ ብቻ ሳይሆን ከዛ በተጨማሪ ደግሞ ስቲከሮችን መጠቀም እንችላለን። ስቲከር ማለት ምንድነው? ኦዲየንሳችን እያየን ነገር ግን ሰብስክራይብ እንዲያደርገን የምናስታውስበት መንገድ ማለት ቪዲዮአችንን ብቻ ኢንጆይ አድርጎ እንዳይወጣ ማለት ነው። ሰብስክራይብ እና ላይክ እንዲያደርጉ የምናስታውስበት መንገድ ይሄ ምንድነው? ስቲከሮችን መጠቀም እንችላለን። ስቲከር ስንመጣ ለምሳሌ እዚህ ጋር የተለያዩ ስቲከሮች አሉ። እኛ የፈለግነው መምረጥ እንችላለን። ለምሳሌ ይሄ መረጥኩኝ እኔ ይሄው ይሄንን በፈለግነው ቦታ ማድረግ እንችላለን። ይሄው ሰብስክራይብ ላይክ ኤንድ ሼር የሚል ነገር አለ። ይሄው ቲክ አድርጌ ወጣሁ። ይችኛዋ ዱሬሽኑን ራሱ መወሰን እንችላለን። ረዘም ባለ ጊዜ እንዲቆይ እና እንዲያስታውሱ ማድረግ እንችላለን። ከዛ በተጨማሪ ይሄኛው ሰብስክራይብ አድርጉኝ ላይክ አድርጉኝ የሚለው ነገር ሲገባ እንትኑን መጠቀም እንችላለን ማለት አኒሜሽን መጠቀም እንችላለን ማለት ነው። የተለያዩ አኒሜሽኖች አሉ። ስለዚህ ከነዚህ ውስጥ ለምሳሌ አሁን ይሄን ፍሎድ ማድረግ እንችላለን በእንደዚህ መልኩ፣ ወይም ደግሞ ይችኛውን መምረጥ እንችላለን እንደዚህ መጥቶ፣ ወይም ደግሞ ይችኛዋን ልምረጥ ጊዜ ለመቆጠብ። ስለዚህ ይሄንኛው ውስጥ በሚገባበት ሰዓት ቀስ ብሎ ይግባ ወይስ ፋስት ሆኑ፣ እንደዚህ አይነት ነገሮችን መጠቀም እንችላለን ማለት ነው። ኦልሬዲ አሁን ጨርሰናል። ስለዚህ ያዘጋጀነውን ቪዲዮ ምንድነው ከጨረስን በኋላ ኢምፖርት ነው ኤክስፖርት ነው ማድረግ ያለብን ማለት ነው። ኤክስፖርት በምናደርግበት ሰዓት እዚህ ጋር የተለያዩ እንትኖች አሉ። ቪዲዮዎችንን ኤክስፖርት የምናደርግበት ለምሳሌ ስታንዳርዶች አሉ። ሪዞሉሽን ለምሳሌ 720 ፒኬ ወይም ደግሞ 1080 ፒኬ ወይም ደግሞ እንደዚህ አይነት የእንትን ነው። በአብዛኛው ግን ይሄን ብናደርገው የተሻለ ነው። 700 ፒኬ ነው በአብዛኛው የምጠቀመው። ይሄ ብናደርገው በነገራችን ላይ እነዚህ የቪዲዮውን ኳሊቲ የሚወስኑ ነገሮች ናቸው። እንደዚህ አድርገን 1080 ማድረግ እንችላለን፣ 720 ማድረግ እንችላለን። በ720 ስናደርገው ግን የተሻለ ነው። ቪዲዮአችንን ለተለያዩ
ሶሻል ሚዲያዎች አፕሎድ ለማድረግ ብዙም አያስቸግረንም ማለት። ከዛ ከመረጥን በኋላ ይሄው ቪዲዮአችንን ኢምፖርት ማድረግ እንችላለን ማለት ነው። በዚህ መልኩ ቪዲዮአችንን የተለያዩ ቪዲዮዎችን በማዘጋጀት ኤዲት በማድረግ የራሳችን የዩቲዩብ ቻናል ክሬት አድርገን ወይም ደግሞ የቲክቶክ ቻናል ክሬት አድርገን አፕሎድ በማድረግ የተለያዩ ቢዝነስ አይዲያዎችን ሸር ማድረግ ወይም ደግሞ በቪዲዮ አፕሎድ በማድረግ ብቻ የሚገኙ ኢንካሞችን ጀነሬት ማድረግ እንችላለን። ለምሳሌ ይሄ ለሳምፕል የተዘጋጀ ነው፣ ፎር ስክሪን ማለት ነው። ሳዕድ ብን ረቢዕ የመዲና ሰው ናቸው፣ አንሳሪ ናቸው። አብዱራህማን ብን ዐውፍ ሙሃጅር ናቸው። ከመካ ወደ መዲና ተሰደው ነው የሄዱት። ረሱል ሰለላሁ ዐለይሂ ወሰለም አኻ በይነል ሙሃጅሪን ወልአንሳር፣ ሙሃጅርና አንሳርን ወንድማማች አድርገዋል። ታዲያ ሳዕድ ብን ረቢዕ ከአብዱራህማን ብን ዐውፍ ጋር ነበር ወንድም ያደረጉትና ጠየቋቸው። ሁለት ነገር አለኝ አሉ። አንደኛ ሚስቶች አሉኝ አሉ። ሁለት ሚስት ነው ያለኝ አሉ። ሁለቱን ሚስቶችን አሳይቼ አዛ ያደረገችኝን አላሉ። በጣም የወደድካትን ንገረኝ፣ ፈትቼልህ ዒዳዋን ስጨርስ ታገባታለህ አሉ። አንድ ሁለተኛ፣ እኔ መዲና ውስጥ ሀብት ንብረት አለኝ፣ የእርሻ ቦታም አለኝ። ግማሽን ሀብቱን ለሁለት ቦታ ከፍለውና ግማሹን ላንተ ሰጣለሁ፣ አሳውቀኝ አለ። የትኛው እንደምትፈልግ፣ ከብት ነው የምትፈልገው? የእርሻ ቦታ የቴምር ዛፍ ነው የምትፈልገው? ያንተ ምርጫ ነው አሉ። ማን ነው የሚለው? ሳዕድ ብን ረቢዕ። ይሄን ያክል ነበር ወንድማማችነታቸው። ለምንድን ነው መጠየቅ የምትፈሩት? መጠየቅና መጠየቅን የማይፈሩ ወንድሞች አሉ። እኔ ላገናኝ ፍቃደኛ ነኝ። ፍቃደኛ ከሆንክ በውስጥ መስመር ስልክ አስቀምጥልኝ፣ ደውዬ አወራሃለሁ። በእኔ ቤት ውይይቱን ማድረግ ይቻላል። እሺ ወንድሜ ተድላ ያቀረብክልኝን ጥሪ ተመልክቻለሁ። እጅግ በጣም አመሰግናለሁ። ሪስፔክት አደርጋለሁ። ከእስልምና ሃይማኖት በጣም ትልቁ ኳሊቲያቸው ምን እንደሆነ ታውቃላችሁ? ኤቭሪዴይ ሊነሳ ለሚችለው ጥያቄ ለመመለስና ለመወያየት ሁሉም በሚባል ደረጃ ፍቃደኛ ናቸው። ተድላ ብቻ አይደለም፣ በጣም በውስጥ ብዙ ሰዎች ቴክስት አድርገውልኛል፣ አናግረውኛል። እኛ ጋር ና እንነጋገር፣ እንወያይ፣ እኛ ጋር መልስ አለ፣ ያንተንም ሀሳብ ሼር እናድርግ ብለውኛል። እና እዚህ አይነት ኮንቴንት መስራት ስጀምር ከገረመኝ ነገሮች አንዱ እስልምና ላይ ብቻ ያየሁት በጣም ዝግጁ ናቸው ለመነጋገር፣ ለመወያየት። አፕሪሼት አደርጋለሁ ሙስሊሞች በእምነታቸው ያላቸውን ኮንፊደንስ። አክቹሊ እኔ አሁን ላይ የላይቭ ውይይቶችን እያረኩ አይደለም። ይህንን እያረኩ ያልሆንኩት ደግሞ ለውይይት ገና ብቁ ነኝ ብዬ ስላላሰብኩ ነው። የተለያዩ ሪሰርቾችን መስራት፣ ማጥናት፣ ማንበብ አለብኝ። የተለያዩ ነገሮችን ካወቅኩ በኋላ ግን ላይቭ ላይ መጥቼ ከማንም ሰው ጋር ውይይት ለማድረግ ፍቃደኛ ነኝ። ተድላም እንዳነሳው የእሱንም ሀሳብ ሪስፔክት አደርጋለሁ። አመሰግናለሁ ይህንን እድል ስላቀረብክልኝ። አሁን ላይ የምሰራቸው ቪዲዮዎች የራሴን ሀሳብ ሼር ከማድረግና ሰዎች እንዲጠይቁ አትሊስት ለሚያምኑት ነገር ሪዝን እንዲኖራቸው ያለኝን ጥያቄዎች በማቅረብ ሰዎች የራሳቸውን እንዲጠይቁ አዌርነስ ለመፍጠር። ውድ ቤተሰቦቼ ለዛሬ የነበረ ቆይታ ይሄ ነው። ነገር ግን ግልጽ ያልሆነላችሁ ያልተብራሩ ሀሳቦች ካሉ ልታነሷቸው ትችላላችሁ። በነገራችን ላይ ሰብስክራይብ እንድታደርጉ ሳስታውሳችሁ በአክብሮት ነው። ለእናንተ ሰብስክራይብ የሰከንድ የደቂቃ ስራ ነው። ለእኔ ግን ትልቅ ቫልዩ ይኖረኛል፣ ያበረታታኛል፣ ሌሎች ጠቃሚ መረጃዎችን እንድሰጣችሁ ያነሳሳኛል ማለት ነው። ይሄ ብቻ ሳይሆን ቀጣይ ላይ ቪዲዮ ሪያክሽን እንዴት ነው መስራት ያለብን፣ የተለያዩ ጠቃሚ ሀሳቦችን ሸር የማደርጋችሁ ይሆናል። ለነበረ ቆይታ ግን ከልብ አመሰግናለሁ። መልካም ቆይታ። ያው ኤክስፖርት ማድረግ አልጨረስንም። ይኸው ኤክስፖርት እናደርገዋለን። ከዛ ኤክስፖርት አድርጎ ይሄው በዚህ መልኩ ኤክስፖርት ያደርገዋል። ካለቀ በኋላ ቪዲዮአችንን በተለያዩ ቻናሎች አፕሎድ ማድረግ እንችላለን ማለት ነው። በዚህ መልኩ ጨርሰናል ማለት ነው። ከልብ አመሰግናለሁ።